እግዚአብሔር ስም የተባረከ ይሁን። አሜን። ስሜ ራሄል ነኝ። ከዚህ አካባቢ ነው የመጣሁት። ስመጣ በጣም እየታመምኩ ነው የመጣሁት እና ጸጉሩ የተሰራ ነበረ። በቃ አመት ሆኖታል። ጮጋራ ይባላል። መረመራለሁ፣ መድኃኒት ወስዳለሁ፣ ግን መልሶ በቃ ታመማለሁ። ምግብ የበላሁት ሁሉ አያስማማኝም። በቃ ይጸልያል። ጌታ ወይ ምንድነው ሆዴ ውስጥ የተቀመጠው ነገር? ምንም ምግብ የሚባል ነገር አልበላም። ቡና በጣም ነው የምጠጣው። ቡና ብቻ፣ ሌላ ነገር የበላሁት ነገር ሁሉ አያስማማኝም። ግን ቡና ስጠጣ ምንም አይለኝም። እና አሁን ራሱ በጣም እየታመምኩ ነው የመጣሁት። እዛ ጋር ተቀምጬ ሰውነቴ ግሎ መቀመጥ አቃተኝ እና እጆቼ በቃ መጨረሻ ላይ እንሂድ እያልኳት ነበረ። አብረኝ የመጣች እህት ያለች እንሂድ ስላት ቆይ ትንሽ ቆይ፣ ከዛ እጅ ለእጅ ተያያዙ ተባለ እና አጠገብ ያለች ሴትዮ እጄን ስትይዘው ኦቨር ጋለባትና እንደዚህ አድርጋ እየጸለየችልኝ ነበርና መጨረሻ ላይ እዛ ጋር እንዴት እንደሆነ አላውቅም። ከጸለዩልኝ በኋላ መጣሁኝ። እዛ ቁጭ አልኩኝ። ውስጤ ነፃ ሆነ። ግሌቴ የለም። ራበኝ አልኩኝ። ልጅቷን ምግብ አልበላም። የበላሁት ምግብ ወዲያውኑ ነው የሚወጣው። ምንም አይነት ነገር አይስማማኝም። እኔን የሚያውቁኝ ሰዎች አሉ። እዚህ ሰፈር በጣም ቆይቻለሁ። ሰውነቴ ሁሉ አለቀ። ያየኝ ሁሉ ምን ሆነሻል እስከሚለኝ ድረስ ማለት ነው። እና እግዚአብሔር እውነት ፈውሶኛል። ይሄን ጌታ አመስግኑልኝ። እሰይ! እስቲ ከዚህ በላይ እልልታ፣ ጭብጨባ። አሁን ነው ከአጋንንት ስራት የተፈታሽው? አዎ አሁን ነው። ውስጥሽ ድግምት ነበረ? አዎ የተደጋመብኝ ነገር ነበረ። በቃ ውስጤ አሁን ሰላም ነው። በቃ በጣም የጋለው ሰውነቴ ራሱ ኖርማል ሆነ። በጣም ግዬ በቃ አቅቶኝ መቀመጥ አቅቶኝ ሁላ እንሂድ እያልኳት ነበረ። ግን እግዚአብሔር የሚሳነው ነገር የለም። ሁሉም ነገር ጊዜውን ጠብቆ እግዚአብሔር ደግሞ እንደሚመጣና እንደሚፈውሰኝ አምን ነበር። እግዚአብሔር ደርሶልኛል። ለጥያቄያችሁ እግዚአብሔር ደርሰላችሁ። እኔን የፈወሰኝ እግዚአብሔር በነገሮቻችሁ ሁሉ ይፈውሳችሁ። በእውነት የእግዚአብሔር መገኘት እዚህ ቤት አለ። ይሄንን ያምናለሁ። እግዚአብሔር ይፈውሳችሁ። እኔንም የፈወሰኝን እግዚአብሔርን አመስግኑልኝ። እልልታ፣ ጭብጨባ።